የቅል ዶክተር የአፍያው መንደር የወንዶችን ብልት አሳሪ ሲህሮች የሷሂሮች የጭካኔን ጥፍጣፌ ወንድም ዓለም ይህ አይነቱ ሲህር ባንተ ጥፋት የሚከሰት ነው። ያው ሙሉ በሙሉ ባይሆንም 50% ያንተ ጥፋት ያለበት ህመም ነው። ጀናባን አለማውረድ፣ ጧሃራ በአግባቡ አለማድረግ፣ ውስጥ ያሉ ጸጉሮችን አለመላጨት፣ ከዚህም በላይ አሉ። እነኚህ ሲህሮች የሚሰሩት ታማሚው ከላይ ባሉት ህይወት ውስጥ ይሆንና ቤት ውስጥ ሊያጠቃህ የሚገባ ሰው ዘው ብሎ ይገባልህና የውስጥ ልብሶችህን ለዚያ ሸይጣን ገባሪው ጠንቋይ ጥሎለት ይሄዳል። ያም ባንተ ላይ ተደግሞ የእድሜ ልክ የብልት ታሳሪ ሆነህ ትቀራለህ። የሚታይብህ ምልክቶች ክፍል 2 ተከታታይ እጅግ የሚያሰቃይ የራስ ምታት ይኖርሃል። ይህ ራስ ምታት በማስታገሻ መድኃኒቶች እንኳን አይለቅም። ሁሉም ነገር ያስጠላሃል። ውስጥህ ሁሌም ቢሆን ደስ የማይል ስሜት ይሰማሃል። ይሄን አልፈህ ወደ ግንኙነት እንደምንም በመድኃኒት ታግዘህ ብታመራ እንኳን ፍትወት ስጋ ፈጽመህ የሚወጣው ስፐርም ላንተ ቅጣት ነው። ህመም አለው በጣም። ብልትህ ዝም ብሎ አልቃሽ ይሆናል። ይህም ከአባላዘር በሽታ ጋር ሊገናኝ ይችላል። ይሁንና መድኃኒት ስትቅም ብትውል ለውጥ የለውም። ብልትህ ወደ መጨረሻው ስቴጅ ሲያመራ የሚሸት ፈሳሽ ያላንተ ቁጥጥር እንደ መግል በመሆን ይወጣል። ቁጡ መሆን ትጀምራለህ። ሰው ሁሉ ባንተ ላይ ለጥቃት የተነሳ ይመስልሃል። ሰላም የለህም። ስራህም ላይ ማተኮር ተስኖሃል። ሰውነትህ አቅመ ቢስ ይሆናል። ስትቆም ያዞርሃል። ስትቀመጥ የልብ ምትህ ይሰማሃል። ይህም ለጊዜው ውሃ በተደጋጋሚ በመጠጣት ይስተካከላል። ፍርሃት ይልሃል። ፍርሃት ምሳ ቁርስ እራትህ ይሆናል። አላህም ይጠብቅህ። በዋናነት ወንዶችን የሚያባንነው የመጨረሻ ምልክት አለ። ይህም እያየኸው ጸጉርህ ያመልጣል። ስትነካው መነቃቀል፣ ስታበጥረው ኬሞቴራፒ እንደሚወስድ ሰው ሙልጭ ብሎ ይነቃቀላል። ይህ ታዲያ ማሳከክ አለው። ፎሮፎርም ሊኖረው ያመቻል። እነኚህን አይነት ምልክቶች ሲያዩ በአፋጣኝ ሩቅያ ያስፈልጉታል። ቻናላችንን ይቀላቀሉ። ኡስታዞችን በማናገር ሩቅያም ይጀምሩ። በሲህርም ይሁን በጅን ልክፍት ለደረሰባችሁ በሙሉ በቴሌግራም አድራሻችን በጽሁፍ መጠየቅና በማንኛውም ሰዓት የሩቅያ ህክምና ማግኘት ትችላላችሁ። ሊያውቁ የሚገባው ህክምናችን ባሉበት ቦታ ሆነው በአዝካርና ነብያዊ ሱናን በተከተሉ መድኃኒቶች የሚካሄድ ነው።